ሰላም ዋልሽ ወይ? ግን ጋሽ አብርሃምም ተመልሰዋል። እንኳን ደህና መጡ ጋሼ። ቀጥይ ማሬ። ሁሉንም እሰማሻለሁ። አሳልፌ 20 የትዳር አመታትን አሳልፌ ግን ያው መጨረሻው ያው በፍቺ ተቋጨ ማለት ነው። ግድ ልጆች የማሳደግ ስለነበረብኝ ወደ ዱባይ መጣሁኝ ማለት ነው። እና አሁን ቅድምም አንዲት ልጅ ስትናገር የሰማሁት የሁለት ልጆች እናትና ባልየው ማኖር እየቻለ እሷ ሰርጀሪ ያደረገች ሴት ሆና እያለ ተስማምቶ መኖር አለመቻሉ፣ እሷን ትሪት ማድረግ አለመቻሉ እንደገና ድጋሚ ስደት እንድትመጣ አድርጓታል። እና በጣም ነው ያዘንኩት፣ የምር በጣም ነው ያዘንኩት። እኔ አላቅም ምን ማለት እንዳለብኝ። ቁጭ ብላ እሱ ስፔሻል ታሪክ ስለሆነ ከይቅርታ ጋር ስለሱ አናወራበትም። ያው ስፔሻል ኬዝ ስላለባት እሷ ያው ወስናለች እና እሷ ማለት ትሪት የማድረግ የምናምን አይደለም፣ ሌላ ችግር ስላለ ነው። ያው እንግዲህ እኔና ራሷ ወይ አውርተንበታል። ብዙ ያው ስለሷ ባናወራ ይሻላል። እንዳጠቃላይ የእሷን ታሪክ አንደግመው። እሺ ውዴ፣ እሺ ያው ልሰምቼ በደንብ ሙሉ ስለሰማሁት ነው እንትን ያልኩትና ከባድ ነው የኢትዮጵያ ትዳር በጣም ከባድ ነው። እንዲና እንዲያ ብለሽ የምትወስኚው አልነበረም። እኔ አባታቸው የልጆች አባት መልካም ባል አልነበረም፣ መልካም አባት አልነበረም፣ የሚያስተዳድረንም ባል አልነበረም። ግን ትዳሬን ላለመፍታት እነዚህ ልጆችን ያለ አባት ላለማሳደግ ያለ ቆፈርኩት ጉድጓድ ያልሆንኩት ነገር የለም። በቃ እናትም አባትም ሆኜ ጠዋት ስትጋቡ ትዋደዱ ነበር፣ የተጋባንበት ነበር፣ ተፋቅራችሁ 11 ወር በጓደኝነት ቆይተን ነበር። 11 ወር በትዳር በፍቅር ቆይተን ነበር። ግን ያ ለትዳር የሚያበቃን አልነበረም። እርግዝና በመሀል ሲፈጠር ነው ለዛ ለእርግዝና ብለን ነው ወደ ትዳር የገባ ነው። ግን በሱ ፈቃደኝነት ላይ ተመስርቶ ነው ወደ ትዳር የገባ ነው። ስራ አልነበረውም። ግን ልጆች እኔ አስወርጄ አሁን በሱ ፈቃደኝነት ተመስርቶ ሲባል አንቺ ያለ ዝግጅታችሁ አረገዝሽ። ሳትዘጋጁ በድንገት አረገዝሽ። ግን አሁን ለምሳሌ በቃ አርግዥ ያለውና ወደ ትዳር እንግባ ስትዩ እሺ ያለሽ ወይስ የግዴታ መጋባት አለብን አለሽ? እሱ አለኝ። እኔ አስወርጄ ወደ አረብ ሀገር እሄዳለሁ። ከዛም በፊትም አረብ ሀገር ቤሩት ስለነበርኩኝ ልጅ መውለድም አልፈልግም፣ አንተም የተደራጀህ አይደለህም፣ እግዚአብሔርን ባይፈቅድም ኖሮ መውለድ የለብኝም፣ ይሄን ልጅ አስወርጄ ወደ አረብ ሀገር መሄድ አለብኝ ብዬ ስለው በታሪክ አለ እና የ11 ዓመት የእድሜ ልዩነት ነበረን በዛ ሰዓት። እሱ 32 ዓመቱ ነው፣ እኔ ደግሞ የ22 ዓመት ሴት ነበርኩኝ፣ ወጣት ነበርኩኝ። እና አይሆንም እኔ እንደምንም ብዬ ስራ ሰራለው መጋባት አለብን አለኝ ማለት ነው። እና ያው ውርጃውንም ፈልጌ አይደለም፣ በህይወቴ የምፈራውና የምጠላው ነገር ቢኖረኝ አፖርሽን ነው። እና ያችን ቀን ግን አይሆንም አለ። በቃ አይሆንም፣ እኔ መሆን የሆነው ሽምግልና ልካለሁ፣ መደረግ ያለውን ይደረጋል አለ። ምንም ገንዘብ የለውም። እኔ እንዳልኩሽ ከዛ በፊት ቤይሩት ስለነበርኩ ትንሽ ሳንቲም ስለነበረችኝ ብዙ ነገር በእኔ ነው የሆነው። እና ወደ ትዳር ገባን። በቃ ይሄ ነው እንትኑ። አሁን ላልፈርድበትም የቻልኩበት ምክንያት ያንን ሁሉ ዘመንም የሰጠሁት አስቦበት አልነበረም። ያንን ህይወት የጀመረው እኔም አስቤበት አልነበረም። ነገሮች ግን ይስተካከላሉ በሂደት በሚል ነበር። ግን ሰነፍ ነው፣ አይሰራም። በፍጹም ስራ የሚባል ነገር አይወድም። እኔ ደግሞ በጣም የሚሰራ ቤተሰብ ውስጥ የወጣሁ ልጅ ነኝ። ምንም በቃ ልንመጣጠን አልቻልንም። ግን እንደዛም ሆኖ ፍቺን አልፈልግም የነበረ እና እሱም ፍቺን አይፈልግም። ተደርቦ መኖር ነው የሚፈልገው እንጂ ሰርቼ የሆነ ነገር ለውጥ ላሳይ አይልም። የሆነ ነገር ጥፋት ሲፈጠር በመጠጡ እኔ ውስል እሱ በመለመን ይቅርታ በመጠየቅ ገባሽ አይደል? እንጂ ለመፍታት አይፈልግም። እስቲል ነው መፍታት አይፈልግም። እኔ ነኝ ጥዬ ወጣሁት ከቤት እና እስካሁን ድረስም ደግሞ ሰርቶ ለመለወጥ በታሪክ አይጥርም። 20 ዓመት አስቢ ጌጥዬ በጌታ እና በጣም የሚዘገንኑ ጊዜያቶችን አሳልፌያለሁ። እሱን በማስታመም እሱን ማገገሚያ በማስገባት እርዳታ በመጠየቅ የደሃ በማስመስከር ሐኪም ቤት ይዤ መንከራተት ኒሞኒያ ያመው ነበረ። ምን ብዬ ልንገርሽ? ስንት መጽሐፍ ይወጣዋል መሰለሽ ታሪክ ጌጥዬ። እና እኔ እግዚአብሔር አምላክ ልጆች የጤነኞች ናቸው፣ እኔ ጤነኛ ነኝ፣ መስራት እችላለሁ። እንደ እግዚአብሔር ፍቃድ ሆኖ እንኩ ብሉ ብዬ የሰጠኋቸው ቤተሰቦቼ ቤት መሬት ገዝተው ጠብቀው ነበር የዛሬ ስንት ዓመት። ስለዚህ
ከዛች የቤት ባለቤት ነኝ እና እኔ እግዚአብሔርን የማማረርበት አንዳች ነገር የለኝም እንጂ እንዲህ ቁፍር አድርጎን የቀበረኝ እኔና ልጆቼን እና 2 ዓመት ቤት ውስጥ ሆነን ደባል ሆነን ነበር የምንኖረው። ከዛሬ 3 ዓመት በፊት ነው ማውራሽ። 2 ዓመት ደባል ሆነን ኖርን ቤት ውስጥ። ከዛ የዛሬ ዓመት ለቅቄ መጣሁ ዱባይ ማለት ነው። በጣም ብዙ ፕሮሰስ፣ በጣም ብዙ ሂደቶች ናቸው ያለፉት። እንደው ላሳጠርላችሁ ብዬ ነውና የኢትዮጵያ ትዳር በጣም ከባድ ለሴት ልጅ ፈተና። በእውነት እኔ ልዩነት እንዲፈጠር አልፈልግም በወንድና በሴት በሚባለው መልኩ እንጂ ብልሽ ብዙ ባወራ ደስ ይለኝ ነበረ። ገሎኛል፣ ሞቻለሁ። እግዚአብሔር ሆኖ ነው እንጂ እድሜ የቀጠለልኝ። እኔ እንደሌለው ቁጠሪ። 20 ዓመት በእድሜሽ ላይ ማለት ምን ማለት እንደሆነ። የመጀመሪያ ልጃችን ሞተ። ያ የተረገዘና ለትዳር የተወሰንበት እርግዝና ልጅ ሞተ በ7 ወሩ ከተወለደ በኋላ። ያንን ሁሉ ዋጋ የተከፈለበት ማለት ነው። የእግዚአብሔር ስራ ነው። ከዛ ወለድን ድጋሚ ሌላ 19 ዓመቷ ነው ዛሬ። ሁለተኛው 12 ዓመቷ ነው። ሶስተኛው አሁን ዘንድሮ 10 ዓመቷ ነው። እና እነሱን እያየው እስናናለሁ። በሰጠኝ ጤና እስናናለሁ። እግዚአብሔር አምላክ በሰጠኝ እድል ደግሞ እዚህ ሀገር መጥቼ መስራት መቻሌንም በሱ አመሰግነዋለሁ እግዚአብሔርን። ግን የኔን ህይወት ተመልከችው። አንድ ቀን ባል ሳይኖረኝ፣ አንድ ቀን ጥሩ ሪሌሽንሽፕ ሳይኖረኝ፣ ምንም ሳይጎለኝ ማለት ነው መኖር የምችል ሴት ሆኜ እያለ ማለት ነው። እና ህይወቴን እንዲቁፍር አድርጎ ቅብር እንዳደረገው ነው ማስበው። ግን ደግሞ እንዳልኩሽ ነው በሰጠኝ ነገር እግዚአብሔርን አመሰግናለሁ። ሌላ ጓደኞቼን አያለሁኝ። እና ጌጥዬ ነገሮችን አላብዛባችሁ። የኢትዮጵያ ትዳርና የኢትዮጵያ ወንዶች ምንም ታሪክ የለውም። ምንም ብታወሪው ብትወቅጪው ውሃን ቦጭ ነው። ምንም ልልሽ አልችልም። እና ከባድ ነው። ብቻ ሴቶች በርቱ። መጠንከር አለብን። በኢኮኖሚ መሻሻል አለብን። ራሳችንን ማብቃት አለብን። እግዚአብሔር ይመስገን። አንድ ጥያቄ ነበረኝ ለእህቴ ሩትዬ። አንዴ በእናትሽ አባይ። አቤት አቤት። ሰላም ነው? እግዚአብሔር ይመስገን። ሰላም ነው ወንድሜ? እግዚአብሔር ይመስገን። አሁን ባወራሽው ጉዳይ ላይ ትንሽ አንድ እርማት ነገር ብሰጥሽ ደስ ይላል። እሺ። ለምን ብዙዎች እየሰሙንም ስለሆነ ትክክል። ትንሽ ደግሞ እርማቶችን እየወሰድን ብናወራ ጥሩ ነው ብዬ አስባለሁና መልካም እቀበላለሁ። የኢትዮጵያ ትዳር ከባድ ነው የሚል አንስተሻልና ያ ነገር ትንሽ እርማት ወስደሽ ምን ብታረጊው ደስ ይለኛል መሰለሽ? የኔ ትዳር በጣም ከባድ ነው በሚለው። ለምን አንቺ ዋጋ እየከፈልሽ ያለሽው አንቺ በሄድሽበት መንገድ ነውና ያ ዋጋ ያስከፈልሽ የህይወትሽን መስመር ያሳተው አንዳንድ ጊዜ እኛ ነን የምናስተው ህይወታችንንም ያኔ ተገቢ የሆነ አካሄድ እንድንሄድም እንዳንሄድም የሚያደርገን የኛ አገባብ ነው። ትዳር ላይ ምርጫችን ነው። ገብቶሻልና ትዳርን ሳይሆን የኢትዮጵያ ትዳርን ወይም ደግሞ ኢትዮጵያ ሙሉ ለሙሉ የኢትዮጵያ ወንዶችን ብለን ሳይሆን የኔ ትዳር ትክክል አልነበረም፣ በቃ በጣም ተሰቃይቼበታለሁ በሚለው ብትይዙ መልካም ነው። ለምን እመኚ ነው የምልሽ፣ እግዚአብሔር ምስክሬ ነው። በጣም በትዳር ውስጥ ተፋቅረው ተሳስበው ተጋግዘው የሚኖሩ ትዳሮች አሉ ኢትዮጵያ ውስጥ። ብዙ ጊዜ ያው ወንድ ላይ ብቻ ትኩረት ሳይሆን ሴቶችም ጋር ብንመጣ ሴቶችም ደግሞ ለትዳር ታማኝ ያልሆኑ የዛን ያህል ታማኝ እንዳለ ሁሉ ያልሆኑ አሉ እና ሚዛናዊ ሆነን ብናወራ መልካም ነው። አሁን አንቺ የነገርሽኝ አንቺን ታሪክ እንጂ የሌላውን የትዳር ታሪክ አይደለም የነገርሽን። አንቺ የገባሽበትን መንገድ በትክክል በግልጽ ተናግረሽዋል። እኔ መጀመሪያም ለትዳር የማይሆን ወንድ ጋር ነው ያስኩት የነበረው ብለሻል። ያ ማለት ምንድነው? አምነሽበት ፈቅደሽበት የገባሽው ትዳር እስከሆነ ድረስ መልካም ትዳር መቼም ትጠብቂያለሽ ብዬ አላስብም በእንደዚህ አይነት መልኩ። ስለዚህ የኢትዮጵያ ትዳር ምናምን እያላችሁ ነገሩን አታከብሩት። ለምን ትዳር ማለት ትልቅ ነገር ነው። በእውነት ነው የምልሽ። እሺ እምልህ አንድ እኔ ማስተያየት ልስጥ። እንዲሁም ደግሞ አንድ ጥያቄ ያለኝ፣ ለምሳሌ አንደኛውን ልጅ ወለድሽ፣ ሁለተኛና ሶስተኛውን ፈልገሽ ነው የወለድሽው፣ ማቆም አይቻልም ነበር? ጥያቄ ነው። አዎ እሺ፣ ማቆም ይቻል ነበር በሰዓቱ። ግን እንዳልኩሽ ነው ያንን ሰዓት በእርግዝና የሰዓት አጠገቤ የነበረ ሰው ነው። እንደገና አንድ ልጅ ሲሞትብሽ ውዴ በህይወቱ በቦታው ላይ ስትሆኚ ነው የምታውቂውና መተካት ትፈልጊያለሽ፣ ድጋሚ ልጅ ማየት ትፈልጊያለሽ። እና በጣም ነበር የተሰበርኩት። የመጀመሪያ ልጁ ሲሞትብኝ በ7ኛ ወሩ በጣም ነበር የተሰበርኩትኝ። እና ድጋሚ ልጅ ትፈልጊያለሽ፣ ያኛውን አታስታውሽም። ይቅርታ አድርጉልኝና አቢ የሚቅርታ ሩታም እንደገና አብርሽም እኔ ለአቢ ጥያቄ ባለቤትሽ
ያው እንግዲህ እንጋባ ብሎሻል። የመጀመሪያ ልጃችሁ ባለ አስባችሁ አጋጣሚ ስለተረገዘ ከዛ በኋላ ያለው ስብዕና ወዲያው ነው የተበላሸው። የሱ ነው የሱ መጀመሪያም የነበረው ነው የመጀመሪያ የነበረ ነው፣ ግን ማቆም አልቻለም። እሺ እንደዛ ከሆነ እኮ ይኸውልሽ ማቆም አልቻለም። ገባኝ። ግን አሁን ማቆም አልቻለም። በጣም ብዙ ችግሮች ስፔሻሊ ምንድነው ችግሩ? ትልቁ ችግሩ ይጠጣል፣ ይቅማል፣ ያጨሳል። በቃ ምንም የሚቀሩት ነገር የለም። እና ታታሪ ሰራተኛ አይደለም። በቃ ያገኛትን ነው የሚያጠፋው። ሁሉ ነገር አሁን ይቅማል፣ ይጠጣል፣ ያጨሳል አይደለ? አዎ። ገንዘብ ቢያገኝ ወይ ለመጠጥ ወይ ለሲጋራው ሆነ ለምኑ ሳይበቃው ያልቃል። ላንቺ የሚሰጥሽ ነገር አይኖረው። አዎ እንደዛ ነው። ስለዚህ በዚህ አይነት ህይወት ውስጥ ያለሽ ሌሎች ሁለተኛና ሶስተኛ ልጅ ለምን ወለድሽ? እኔ መብትሽ ነው እኮ መብትሽ ነው፣ አድርገሽው አሳድገሻል። ግን ለምን ነው እኔ ጥያቄ። እንዲህ አይነት ፈተና ውስጥ እንዳትገቢ ማድረግ አትችይም ነበር። ያው የሚገጥመኝ ምንድነው እሱ ማሻሻል ሳይሆን ፍቺ ነው። ግን እንዲህ ይመጣል አላልኩማ። ምናልባት በጊዜ ሂደት ይስተካከልልኛል ነው። ገባሽ? እንደገና ደግሞ አንድ ልጅ ወልጃለሁ። ሌላ ባል ላለማግባት ፍቺ ላለማድረግ ላለመለያየት ነበር ያን ሁሉ ርቀት የሄድኩት እንጂ ይቻል ነበር እንዳልሽ። በነገራችን ላይ ማለት ነው የብዙ ኢትዮጵያውያን ሴቶች ችግር ነው። ገና በቦይፍሬንድነት እያለ ሰውየው አርግዛችሁ እራሳችሁንም እሱንም ፈተና ውስጥ ትከታላችሁ። እሱ እንዳለ ሆኖ ወደ ጎን ትተነው ገና ቦይፍሬንድ ስትይዙ የትዳር ፉጨት ወይ ፊሽካ ይመስል ታረግዛላችሁ። ለትዳር የጎ የሆነ ጠብቅ፣ ተዘጋጅ፣ ሂድ እንደሚባለው የሩጫ ፊሽካ ቦይፍሬንድ ስትይዙ አብዛኛዎቻችሁ ቅርት ናችሁ። ከዚህ በፊት የነበሩት ሙሽሮች በአብዛኛዎቹ ሲያገቡ የሚሰፋላቸው ቬሎ ወይ የሚከራዩት ቬሎ እርግዝናቸውን እንዲችል ተደርጎ ነው። አብዛኛው ይሄ አቷሹ ወንድ አገኘች ሲባል ሴትዮዋ ፊሽካው ሲነፋ ተንጠልጥላችሁ ልጅ ላይ የምትሄዱት እናንተ ናችሁ። አሁን ለሁሉም ነገር ብሌም ማድረጋችን ይቀርና ለአብርሃም ደግሞ ስመጣ እዚህ ጋር መንጫጫቱን እንዳጀምር ሀቅን ማለት እዚህ ጋር ምን የሚባል ነገር አለ? አንደበትና ህሊናችንን እናገናኘው። እሺ አንደበታችንና ህሊናችንን እናገናኘው። እኔ ለምናገረው ነገር ሪስፖንሲቢሊቲ ወስዳለሁ ብያለሁ። ለምቀልደው አላልኩም። ግን እዚህ ጋር እውነት አለ። ኢትዮጵያ ውስጥ ስንት ሴቶች ናቸው ሲንግል እናቶች? የራት እንዳለ ሆኖ በአደባባይ ላይ ያደረገውን ቃል ኪዳን እረስቶ በልቶ ስንቱ ወንድ ነው ሴትዮዋን የሁለት ልጆች የሶስት ልጆች እናት አድርጎ ሌላ ሴት ጋር ይሄዳል? እነሱን ሁሉ ብንተዋቸው ማለት ነው ስንቱ ነው ክስ ላይ ቆሞ የኔ ልጅ አይደለም ዲኤንኤ አምጣ ወተት ቁረጥ አልቆርጥም የሚለው ስንት ወንድ ነው? ቤት ይቁጠር። እውነት ለመናገር ማለት ነው አሁንም አይናቸውን መክፈት ካልቻሉ በስተቀር ገና ብዙ ሲንግል እናቶች በኢትዮጵያ ምድር ላይ ይንከራተታሉ። እስከ 3 ልጅ እስከ 4 ልጅ ብቻዋን ፀጉር ቤት ሰርታ መስተንግዶ ሰርታ ወይም ደግሞ ሱቅ በደረቴ ከፍታ ወይ ደግሞ መንገድ ላይ ከፍታ የሆነ እየሰራች ላቧን እንዲያንጠፈጠፈች ሴት ልጅ ብቻዋን ሆና የምታሳድገው እስከ መቼ ድረስ ነው? እናንተ እስክታምኑ ምንድነው መሆን ያለበት? ቀልድ ሳይሆን እውነት ነው የያዝ ነው። በፐርሰንቴጅ ቁጭ አድርገውና እኔ ጋር መተከራከር ነው በሴት የተካደው ወይ ስንት ሴት ነች የሚለውን ግራፊክ አላቸው እነሱ። አይናቸው መግለጽ ስትይ ማለት አልገባም። እኛ ለሴቶች ተቋም እየተከራከርን እራስህን ችለህ ብቻ ነው ማውራት። አንተ ጥሩ ባል ነህ፣ አንተ መልካም ባል ነህ፣ መልካም አባት ነህ። ግን ደግሞ አንቺ ትልቁ ችግር ምን መሰለሽ እናቴ፣ አንቺ ጋር ያለው ችግር ሚዛና የሆነሽ አይደለም የምትናገሪው። ለምን አብዛኛውን ወንድን በመጨፍለቅ ነው የምታምኚውና ከዛ አንፃር ስለሆነ በዚህኛው ሽፍት ባንቺ ሽፍት ሊሄድልሽ አልችልም። ከሴቱም ንጹህ እንደሌለ ከወንዱም ንጹህ የለም። ራሳቸው በራሳቸው ነው የሚጨፈልቁት። ሴቶችስ በባሎቻቸው ላይ የወለዱ የሉም? ከሌላ ወልዳ አባት ነኝ ብሎ አሳድጎ የተሸመጠጠ የለም።
አለ እስኪ ንገሪኝ፣ እንደው በግልጹ እናውራ ከተባለ እኔም ማቀው ወንድ አለ ሁለት ልጆቹን ወደ አሜሪካ ስትልካቸው ብቻ የሱ እንዳልሆነ ያወቁ ካደጉ በኋላ ልጆቹ ግን ደግሞ ይህንን በፐርሰንቴጅ ብትለየው ማለት ነው እግዚአብሔር ምስክሬን 70% የሚሆኑት ወንዶች ልጆቻቸውን ጥለው ነው በሚስቶቻቸው ላይ የሚወልዱት የሚማግጡት ወይ ጥለው የሚሄዱት። ምናልባት 30% የሚሆኑ እንደዚህ አይነት ሴቶች አሉ ጋጦጦች፣ እንደዚህ አሁን በወንድ ባላቸው ላይ የሚወልዱ በባላቸው ላይ የሚሸፍቱ ምን ነው እስኪያገኛት አመት ወና የተጓዘ እሷን ለማግኘት አንዴ እጇን ለመጨበጥ አፈርድሜ የጋጠው ሰውዬ ምንም ትሁን እየተቆራረጥኩ ነው። ፕሊዝ ኮፒ ሊንክ ታፕ አድርጉ በእናታችሁ። አዎ ኮፒ ሊንክ አድርጉ። እኔ ጋር ሰላም ነው። ሁላችሁም ኮፒ ሊንክ እና ሼር ታፕ አድርጉ። ኦኬ አዲስ ላንቺ ያው ታውቂኛለሽ ብዬ አስባለሁ። በባለፈው ላይፌ አንድ የምላሽ ልስጣት። በእርግጥ ትክክል አልነበርኩም። አባይ ነኝ ስምሽ? አባይ ነኝ። ሰው ሆኖ ማይለወጥ የለም። በዛ ላይም ደግሞ ልንገርሽ ደግሞ ጌጥዬ፣ በእውነቴን ነው የምልሽ፣ መልካም ሴት ወንድ ልጅ የመለወጥ ፓወር አላት። በዚህ መቼም አትከራከሪኝላት። እርግጠኛ መሆንበት ነገር በእውነቴን ነው የምልሽ። እኔ ተለውጫለሁ። አንዳንድ ጊዜ እኔ ላውራ ትንሽዬ። ኦኬ አንዴ ላውራ እንዴ? እሺ እንዴት ናችሁ? አባይም አንዴ አቁሚ። ውብ አዲስ ቆይ 40 ጊዜ ገብታ ምንም አይነት ቻንስ ያላገኘች ልጅ አለች እና ሩታ ታውራ አንዴ። ሩት ነው ስምሽ? ሩት ነው ስም አለሽ? ሩት አለሽ? ከሌለ በይ አለው ቶሎ ግለጪ፣ ያለበለዚያ አታገኝም። እሺ ባካችሁ ኮፒ ሊንክ ታፕ አድርጉ። ማናችንም እንዳያዝ ማለት ነው። አዎ አንደኛ ያው በትዳር ላይ ያለውን ነገር ነው። ምክንያቱም አሁን አንድ ልጅ ሊፈጠር ይችላል። በዛም በጭቅጭቅ በመከራ ውስጥ ሆኖ ተወለደ። ከዛ ደግሞ ያው አጣ ነው። ሁለተኛ ተወለደ። ሁለተኛ በቂ ነው። እንኳን እኛ አይደለም የሰለጠነው ሀገር እንኳን ተዋደው ተፋቅረው ኢኮኖሚካሊ እንዳለ ሆኖ የሚወልዱት ሁለት ነው እንኳን በጭቅጭቅና በድብድብ። እኛ ሀገር ግን በጭቅጭቅ በድብድብ ልጅ ይወለድና ለማን ችግር ይሆናል? ለእናት አምጣና ደግሞ እናት እንደ ሀገር ስናስበው አምጣና ያው ሞት ያለን እናትን አጣን እንበል። ከዛስ ልጆች ምንድናቸው? ለህብረተሰብ። ስለዚህ አሁን መቀረፍ ያለበት ልክ ትዳሩ ላይ ችግር ካለ አንዴ ሁለት ያስመክረን መፍታት ነው። እንደዚህ ብጥብጥ እያለ ግን የሚወለድ ነገር ይቅርታ አድርጉልኝ አልደግፍም። በቃ ምክንያቱም መጀመሪያ ራሳችንን አልገታ ነው እዛ ጋር ያለውን ጭቅጭቅ። ግን አሁን ሌላ ሶስተኛ ወገን መጥቶ ግን ከኛ ሲጀምር ልጁ ምን ይዞ ነው የሚያድገው? ይሄ መታሰብ አለበት። ሁለተኛ ደግሞ ለምሳሌ አሁን እሷ ወንድ በቃ አይሆንም ብላ ደምድማለች። ምንድነው ምርጫዋ ነው። በቃ መርጣለች። ምክንያቱም መጀመሪያ በጓደኝነት 11 አመት ስትኖር አይታዋለች። 11 አመት ማለት እኮ በጣም ብዙ ነው። 11 ወር እና እነዛን 3 ልጆች ያሳደገችው ፈልጋ ነው ማለት ነው። ስለዚህ ልጁ መጥፎ ነው ማለት የለባትም። ማቆም ትችላለች። ብዙ ቻንስ አላት የማቆም። አሁን የብዙዎቻችን ስህተት ይሄ ነው። ሁለተኛ ደግሞ ምንድነው በየትኛው መንገድ ብንሄድ መጀመሪያ ራሳችንን ችለን ነው መግባት ያለበት። ምክንያቱም የሰው ልጆች ነን። ወይኔ ወይ እሱ የሆነ ሰዓት ሀፕን ያደርግና በሚፈጠርበት ሰዓት እነዛ ልጆች ለማሳደግ የራሳችን ኢንካም ይኖራል። አሁን መወነጃጀል ይቀራል ማለት ነው። አሁን ምንድነው ራስን ችሎ አለመቆም ምንድነው የምንወስነው ነገር ነው። ገብቶሻላ? ለምሳሌ እኔ ባሌን ስመርጠው ልክ በጓደኝነት ነው። በጓደኝነት እኔም እሱም ስራ ውለን ስንገባ ቤት ውስጥ እንሰራለን። ሁለተኛ ደግሞ ባሎች ከፍቅረኛ ጊዜ ጀምሮ የምናሳያቸውን ይዞ ነው የሚሄዱት። ይሄ 100% እንገራችሁ። ባሌ ቤት ውስጥ ፍቅረኛዬ እኔ እሱ ቤት ሄጄ ፍቅረኛዬ የሆነ ነገር ሲሰራ
ቆይ እኔ መጥቼ ልስራ ካለ የኔ ውድ ደስ ይለኛል ብለን መጋበዝ ነው ለስራው። አያችሁ ብዙዎች ግን ኖ ይላሉ። ለምን? ፍቅር የሁለታችንም ነው፣ አንድ ሰው ብቻ አይደለም። መተጋገዝም ለሁለታችን ነው። ስለዚህ ሳንገባ በፊት ትዳር ላይ እንዴት ነው ይሄ ሰው ኃላፊነት ይወስዳል? እኔ ብቁ ነኝ ብዬ ነው በራሴ ወስዳል። እሱስ ይወስዳል ወይ? ልጆች ሲመጡ ኃላፊነት ይወስዳል ወይ? መጀመሪያ ነው ምን መርጠው የልጆቻችንን አባት። እሺ ብለን ደግሞ ተሳስተን ገባን፣ ሳናቀው ልጅ ተፈጠረ አንድ ልጅ። ይሄን ደግሞ እንዴት ነው እናያለን ከመድገም ላይ። ስለዚህ በአንዱ ያልተማረ ሶስተኛ ወልጄ ግን ወንዱ ችግር አለበት ብዬ አልልም። አመሰግናለሁ። እሺ ጌጥዬ ማን ይቀጥል? በጣም ነው የማመሰግነው ሩታ። እዚሁ ከአንቺ ውስጥ በጣም ቬሪ ኢምፖርታንት ፖይንት አንስታለች ሩትን ከሰማችኋት ማለት ነው። እኔ ለቀናት አይደለም ከዚህ በፊት በእኔ እንትን ገብተሽ የምታውቂ ከሆነ ትረጅኛለሽ ብዬ አስባለሁ። አንደኛ ኮፒ ሊንክ አድርጉ፣ እየተቆራረጠ ስለሆነ ኮፒ ሊንክ አድርጉ። እኔ ልጆችን መስማት አልቻልኩም። ኮፒ ሊንክ ነው በህይወታችን ውስጥ በሴትም በወንድም። ወንድ ያስፈልጋል ወይ ብላችሁ ስትጠይቁኝ አዎ ብያቸዋለሁ። ለምን እኛ ያለነሱ ፍቅር መኖር አንችልም። አብዛኛዎቻችን ሆርሞናችን ውስጣችን ያለው ተፈጥሮ በነሱ የሆነ የሚያምር የሚደምቅ የሚለወጥ ነው። ሰምታይምስ እንዲሁ ኢቭን እንደው ምናልባት ትዳርም ባትይዙ ፍቅረኛ በህይወታችሁ መኖሩ መልካም ነው። እነሱ ወደ እናንተ ሲመጡ የሚመጡት ለምን ለሁለት ነገር ነው።